ጤና ይስጥልኝ ተመልካቾቻችን። በባህረ ሰላጤው የሚገኙ በሺዎች የሚቆጠሩ የአሜሪካ ባህር ኃይል አባላትን በተመለከተ አስደንጋጭ መረጃዎች ወጥተዋል። ወደ እናንተ እናደርሳለን። አንዳንዶቹ እንደውም ወደ ውቅያኖስ ለመዝለል እየሞከሩ ናቸው ይባላል። የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር የምትገኘውን ቁልፍ ከተማ መቆጣጠሩ ተነገረ። በአካባቢው ከፍተኛ ውጊያ እየተካሄደ ነው። በሆርሙዝ መተላለፊያ የተባበሩት አረብ ኤሚሬትስ የነዳጅ መርከቦች መመታታቸው ተነገረ። የተለያዩ ሀገሮች ጥቃቱን እያወገዙ ናቸው። በጀርመን ታዋቂው ሂልተን ሆቴል አገልግሎት ማቆሙ እየተነገረ ነው። ለምን? ጉዳዩ ከኢራን ጋር የሚገናኝ አስገራሚ ሚስጥር አለው። በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ባህረ ሰላጤው የተሰማሩ የአሜሪካ ጦር መርከብ አባላት የምግብና የቁሳቁስ እጥረት እንደገጠማቸው ተነገረ። በቀጠናው 8 ወራት ገደማ የቆዩ በሺዎች የሚቆጠሩ የአሜሪካ ባህር ኃይል ሰራተኞች ከፍተኛ መሰላቸት እንደገጠማቸው የተነገረ ሲሆን የኢራን ጦርነት እንዲያበቃም የአሜሪካ ሕግ አውጪዎች እየጠየቁ ናቸው ተብሏል። ከዚያም ባለፈ በዓለማችን ግዙፉ መርከብ የአብርሃም ሊንከን ጥቂት ሰራተኞች እንደውም ከጭንቀት የተነሳ ወደ ውቅያኖስ ለመዝለል መሞከራቸውን የተለያዩ መገናኛ ብዙሃን ዘግበዋል። የአይምሮ ጤናቸው አሳሳቢ መሆኑን ቤተሰቦቻቸው ሳይቀሩ መግለጻቸውን፣ የጦር አውሮፕላኖች ተሸካሚው መርከብ የኢራን ጦርነት ከመጀመሩ አስቀድሞ ወደ መካከለኛው ምስራቅ እንዲሰማራ መደረጉ ይታወሳል። ጦርነቱ መጀመሪያ በግንቦት ያበቃል ተብሎ የነበረ ቢሆንም እስከ ዛሬ ያዝ ለቀቅ እያለ ቀጥሏል። እናም አሁን አባላቱ መቼ ወደ ሀገራቸው እንደሚመለሱ ባይታወቅም አንደኛውን መርከብ በሌላ ለመተካት እቅድ መያዙን ዘገቦቹ አመልክተዋል። የአሜሪካ ሕግ አውጪዎች ለፔንታጎን በጻፉት ደብዳቤ በመርከቡ ያሉ 5000 ገደማ ሰራተኞች የመሠረታዊ አቅርቦት እጥረት፣ የውሃ ብክለት፣ የቧንቧ መሰበር፣ የአይምሮ ጤና ችግርና ሌሎችም እንደገጠሟቸው ገልጸዋል። ሰራተኞቹን በተመለከተ የሚወጡ ሪፖርቶች አፋጣኝ ምላሽ እንደሚያስፈልጋቸው አክለዋል። እንዲሁም የኮንግረስ አባላት መርከቡን በአስቸኳይ እንዲጎበኙ እንዲደረግ ጠይቀዋል። የአሜሪካ ሲቢኤስ ኒውስ አንድ መርከበኛ ወደ ባህር ለመዝለል መሞከሩንና ሕክምና እንዲከታተል መደረጉን ከዚህ ቀደም መዘገቡ ይታወሳል። የመከላከያ ሚኒስትሩ ፒት ሄግሴት ትላንት በሰጡት መግለጫ የተሰራጩ ሪፖርቶች ሁሉንም የማይወክሉ ናቸው ብለዋል። የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊ ኩርሙክ ከተማ መቆጣጠራቸው ተነገረ። የፈጥኖ ደራሽ ኃይልና አጋሩ የሱዳን ሕዝቦች ነጻነት ንቅናቄ በኢትዮጵያና ሱዳን ድንበር ላይ የምትገኘውን እጅግ ወሳኝ ከተማ ኩርሙክን መቆጣጠራቸውን አልጀዚራ ዘግቧል። ከተማዋም በብሉ ናይል ግዛት የምትገኝ ሲሆን የሱዳን ጦር ከቦታው ማፈግፈግ ከጀመረ በኋላ የሁለቱ ተባባሪ ኃይል ተዋጊዎች ትላንት ከተማዋ መግባታቸው ተረጋግጧል። በጀነራል ዳጋሎ የሚመራው ፈጥኖ ደራሽ በመንግስት ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱ፣ የጦር ሰራዊቱ ከከተማዋ እንዲያፈገፍግ ማድረጉን እንዲሁም በርካታ መሳሪያዎችና ጥይቶች መማረኩን አስታውቋል። የኩርሙክ ከተማ አስተዳደር በበኩሉ ከተማዋ ላለፉት 3 ቀናት ያህል ከባድ ጥቃት ሲፈጸምባት እንደነበር ገልጧል። ጥቃቱ የመድፍና የሰው አልባ አውሮፕላን ድብደባዎችን ያካተተ እንደነበር አክሏል። የሱዳን ጦር ከተማዋን ነዋሪዎቿንና የመንግሥት ተቋማትን ለመጠበቅ ባደረገው ተጋድሎ በጽናትና በጀግንነት መመከቱን አብራርቷል። ኩርሙክ በኢትዮጵያና በሱዳን የብሉ ናይል ግዛት እንዲሁም በሰፊው የአባይ ሸለቆ መካከል የሚደረግ አህጉራዊ ትስስርና የድንበር ላይ እንቅስቃሴ የምትቆጣጠር ቁልፍ መስመር ናት። ከተማዋም ባለፈው መጋቢት በፈጥኖ ደራሽ ኃይል ቁጥጥር ስር የዋለች ቢሆንም የመንግሥት ጦር ባለፈው ወር አስመልሷት እንደነበር ይታወሳል። በሌላ በኩል የሱዳን ጦር በሰሜን ኮርዶፋን ግዛት ዋና ከተማ በፈጥኖ ደራሽ ኃይል የተሰነዘረውን ጥቃት ማክሸፉን አስታውቋል። አማጺው ኃይል ጥቃቱን ለመሰንዘር ከ250 በላይ የጦር ተሽከርካሪዎች፣ ከባድ መሳሪያዎችና ድሮኖች መጠቀሙንና በውጊያው በርካታ ተዋጊዎቹ ሲገደሉ ሌሎች በቁጥጥር ስር መዋላቸውን ገልጧል። የአሁኑ አዲስ ጥቃት የተፈጸመው ፈጥኖ ደራሽ በመንግሥት ጦር ስር በሚገኙ 5 ዋና ዋና ከተሞች የተቀናጀ የድሮን ጥቃት በሰነዘረ ማግስት ነው። በኤል ኦቤድ ከተማ በተፈጸመው ጥቃት የ2 ሰዎች ሕይወት ሲያልፍ
የከተማዋ የንግድ እንቅስቃሴ ሙሉ በሙሉ መገታቱን ዘገቦች አመልክተዋል። 3 ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት በጥቂቱ ከ150 ሺህ በላይ ሕዝብ መገደሉና ከ15 ሚሊዮን የሚልቁ መፈናቀላቸው ይነገራል። የተባበሩት አረብ ኤሚሬትስ በሆርሙዝ የባህር መተላለፊያ በመርከቦቿ ላይ የተፈጸመውን የኢራን ጥቃት አወገዘች። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሆርሙዝ የባህር ወሽመጥ አቋርጠው ሲጓዙ በነበሩ የዛይድ ብሔራዊ የነዳጅ ኩባንያም 2 የነዳጅ መርከቦች ላይ ኢራን የፈጸመችውን ጥቃት አበክሮ አውግዟል። በጥቃቱ በሰው ሕይወት ላይ የደረሰ ጉዳት አለመኖሩ የተገለጸ ሲሆን ጥቃቱ በዓለም አቀፍ ባህር ነፃ ንግድ እንቅስቃሴ የተፈጸመ ግልጽ ጥሰት ነው ብሏል። የሆርሙዝ መተላለፊያን ለፖለቲካዊ ወይም ኢኮኖሚያዊ ጫና መጠቀሚያ ማድረግ የቀጠናውን መረጋጋት እንዲሁም የዓለም የኃይል አቅርቦትን ደህንነት አደጋ ላይ ይጥላል ሲል አክሏል። ኢራን የጀመረችውን የጠላትነት ጥቃት በአስቸኳይ እንድታቆምና የሆርሙዝ የባህር መተላለፊያን ሙሉ በሙሉ እንዲሁም ደግሞ ያለምንም ቅድመ ሁኔታ ክፍት እንድታደርግ ሚኒስቴሩ ጥሪ አቅርቧል። ሌሎች የአካባቢው ሀገሮችም የኢራንን ጥቃት እያወገዙ ናቸው። በጀርመን የሚገኝ ሂልተን ሆቴል ከኢራን ጠቅላይ መሪ ጋር ግንኙነት ባላቸው ነጋዴ ላይ በተጣለ ማዕቀብ ምክንያት አገልግሎት ማቆሙ ተነገረ። በጀርመን በሚገኘው የሂልተን ብራንድ ሆቴል ከሞችታባ ካማኒ ጋር ግንኙነት አላቸው በተባሉ ኢራናዊ ባለሀብት አሊ አንሳሪ ላይ በተጣለ የአውሮፓ ሕብረት ማዕቀብ ምክንያት የባንክ ሂሳቦቹ በመታገዳቸው እንግዶች መቀበል ማቆሙ ተነግሯል። የጀርመን መገናኛ ብዙሃን በኖይ አይዘንቡርግ የሚገኘው ሂልተን ሆቴል የንግድ ሂሳቦቹ በመታገዳቸው ምክንያት ሥራ ማቆሙን ዘግበዋል። የሆቴሉ ኃላፊ ቨርነር ክሌበር ሌላው ቀርቶ የቁርስ ዳቦ እንኳን ማዘዝ አልቻልንም ብለዋል። አሊ አንሳሪ ከሆቴሉ ጋር ግንኙነት ባላቸው 2 ኩባንያዎች የሆቴሉ ሕንፃ ባለቤት በሆነውና ሆቴሉን በሚያስተዳድረው ኩባንያ ውስጥ ቀጥተኛም ሆነ ተዘዋዋሪ ድርሻ አላቸው። በማዕቀቡ ምክንያት የሁለቱም ኩባንያዎች የባንክ ሂሳቦች ታግደዋል። የአውሮፓ ሕብረት እንደ ፈረንጆቹ አቆጣጠር ሐምሌ 30 በአንሳሪ ላይ ማዕቀብ የጣለው ግለሰቡ የኩባንያዎች መረብን በመጠቀም ከአያቶላህ ሞችታባ ካማኒና ከኢራን ከፍተኛ መሪዎች ጋር ግንኙነት አላቸው መባሉን ተከትሎ ነው። ቢሊዮነሩ አንሳሪ በአውሮፓና በብሪታንያ ከፍተኛ ዋጋ ያላቸውን ሀብቶችና ሪል ስቴቶች ገዝተዋል ነው የሚባለው። ትላንት በሆቴሉ የነበሩ 40 ያህል እንግዶች ወደ ሌላ ማረፊያ እንዲዛወሩ የተደረገ ሲሆን የሆቴሉ 140 ሰራተኞችም ስለ ሁኔታው ገለጻ ተደርጎላቸዋል። በ1962 በቴሄራን የተወለዱት አሊ አንሳሪ በ1990ዎቹ የብረት ንግድ ጀምረው በሪል ስቴት፣ የቤት ዕቃም፣ የሞባይል ንግድና ባንክ ውስጥ ተሰማርተው ኋላ ላይ አያንደህ የተባለውን የግል ባንክ መሰረቱ። እንዲሁም በቴሄራን የሚገኘው ኢራን ሞል ትልቅ የንግድ ማዕከል ዋና ባለሀብት ነበሩ። አያንደህ ባንክ በከፍተኛ ዕዳና በተያያዙ ችግሮች መዘጋቱ ይነገራል። አሁን ግን አንሳሪ የሚታወቁት በንግዱ ብቻ ሳይሆን ከኢራን ከፍተኛ የፖለቲካ ኃይል ጋር በተያያዘ የገንዘብ አውታር ነው። የአሜሪካ መንግስት ባለፈው ወር አንሳሪን ለአዲሱ የኢራን መሪ ሞችታባ ካማኒና ለኢራን ጦር የገንዘብ አስተላላፊ ናቸው በማለት ማዕቀብ መጣሉ ይነገራል። በእንግሊዝ ለንደን ያሉ በጣም ውድ ንብረቶችን ጨምሮ በአውሮፓ ዱባይና ሌሎች ቦታዎች ሰፊ የንብረት ኢንቨስትመንት እንዳላቸው ሪፖርቶች ይገልጻሉ። አንሳሪ ስማርት ግሎባል ሊሚትድ በተባለ የሆልዲንግ ኩባንያና በተለያዩ የባንክ ሂሳቦች በመጠቀም በእንግሊዝ፣ ጀርመን፣ ሉክዘምበርግ፣ ስፔን፣ ቆጵሮስና የተባበሩት አረብ ኤምሬትስ የሪል ስቴትና የንግድ ንብረቶች እንዳከማቹ የአሜሪካ ግምጃ ቤት ይገልጻል።